ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ሰላም ነኝ። ዛሬ ኃላፊነቱ የተወሰነ የግል ማህበርና አክሲዮን ማህበር ተመሳሳይነትና ልዩነታቸው ምን እንደሆነ በዚህ ቪዲዮ አሳያችኋለሁ ማለት ነው። በኢትዮጵያ የንግድ ሕግ ውስጥ ካሉት የንግድ ማህበራት መካከል ኃላፊነቱ የተወሰነ የግል ማህበር ፒኤልሲ እና የአክሲዮን ማህበር ሼር ካምፓኒ ይገኙበታል ማለት ነው። ሁለቱም ማህበራት አክሲዮን ያላቸው ወይም ካምፓኒዎች ሲሆኑ ተመሳሳይነትና ልዩነት አላቸው ማለት ነው። ልዩነታቸውና ተመሳሳይነታቸው ምን እንደሆነ አሳያችኋለሁ ማለት ነው። ተመሳሳይነታቸውን እንመልከት። አንደኛ ህጋዊ ሰውነት ያላቸው መሆኑ የሚያመሳስላቸው ነው። የራሳቸው ንብረት ያላቸው መሆኑ እንደዚሁ የሚያመሳስላቸው ነገር ነው። የራሳቸውን ትርፍና ኪሳራ ተጠያቂነት ያለባቸው መሆኑ ማለት ነው። ሌላው የሚያመሳስላቸው ጉዳይ ነው ማለት ነው። ሁለቱም ትንሽ የአባላት ብዛትና የመነሻ ካፒታል ያላቸው መሆኑ እንደዚሁ የሚያመሳስላቸው ነው ማለት ነው። ሁለቱም በቦርድና በማናጀር መመራት የሚችሉ መሆኑ፣ ነገር ግን ፒኤልሲ አስገዳጅ አለመሆኑ። የሁለቱም ተጠያቂነት በተዋጣው የገንዘብ መጠን ወይም አክሲዮን መጠን ይሆናል ማለት ነው። ሁለቱም የሙያ መዋጮን የማይቀበሉ መሆኑ እንደዚሁ ያመሳስላቸዋል ማለት ነው። በሁለቱም ካፒታል ማሳደግና መቀነስ የሚቻል መሆኑ ሌላው ሁለቱንም የሚያመሳስላቸው ጉዳይ ነው ማለት ነው። በሁለቱም አክሲዮኖች በመያዣ ወይም በዋስትና መያዣ የሚችሉ መሆኑ ነው ማለት ነው። እንግዲህ እነዚህ ፒኤልሲ እና ሼር ካምፓኒን የሚያመሳስሉ ወይም ተመሳሳይነታቸውን የሚያሳዩ ነገሮች ናቸው ማለት ነው። ሌላው ምንድነው? ልዩነታቸው ምንድን ነው የሚለውን ነው የምናየው ማለት ነው። አንድ ኃላፊነቱ የተወሰነ የግል ማህበር ፒኤልሲ ወይም ፕራይቬት ሊሚቴድ ካምፓኒ ማለት ነው ለማቋቋም የአባላት ብዛት ከሁለት ማነስ የማይችል መሆኑ እንዲሁም ከ50 መብለጥ እንደማይችሉ በንግድ ሕጉ ተገልጿል ማለት ነው። እንግዲህ ፒኤልሲ ሁለትና ከዛ በላይ የሆኑ ሰዎች የሚመሰርቱት ነገር ግን አባላቱ ከ50 በላይ መብለጥ የማይችሉ ናቸው ማለት ነው በንግድ ሕጉ። የአክሲዮን ማህበርን ወይም ሼር ካምፓኒን ስናይ ደግሞ ለማቋቋም ከ5 አባላት ማነስ የማይችል ሲሆን ብዛት ግን ገደብ የሌለው መሆኑ ነው ማለት ነው። በንግድ ሕጉ ላይ አባላት ያለ ገደብ የማህበሩ አክሲዮን አባል መሆን እንደሚችሉ ተቀምጠዋል ማለት ነው። ኃላፊነቱ የተወሰነ የግል ማህበር መነሻ ካፒታሉ 15 ሺህ ብር እና ከዚያ በላይ ሲሆን የአንድ አክሲዮን ዋጋ ከ100 ብር ማነስ አይችልም። የአክሲዮን ማህበር መነሻ ካፒታል 50 ሺህ ብር እና ከዚያ በላይ ሲሆን የአንድ አክሲዮን ዋጋ ከ100 ብር በታች መሆን አይችልም ማለት ነው። ኃላፊነቱ የተወሰነ የግል ማህበር ካፒታሉ ሙሉ በሙሉ አስቀድሞ የተከፈለ ሲሆን የአክሲዮን ማህበር ግን ሙሉ በሙሉ አስቀድሞ የተከፈለ አይደለም። ነገር ግን ከተፈረሙ አክሲዮኖች ቢያንስ 1/4ኛው የ25% መከፈል አለበት ማለት ነው። የቀረው በሂደት የሚከፈል ይሆናል ማለት ነው። የአክሲዮን ድርሻው ሙሉ በሙሉ የተከፈለ ላይሆን ይችላል ማለት ነው፣ የአንድ አክሲዮን ማለት ነው። ነገር ግን ቢያንስ 1/4ኛው አክሲዮን መከፈል መቻል አለበት ማለት ነው። ኃላፊነቱ የተወሰነ የግል ማህበር የአክሲዮን ሽያጩ በተመለከተ ነው። ለህዝብ ክፍት የሚደረግ አይደለም። ነገር ግን የአክሲዮን ማህበር ለህዝብ ክፍት የሚደረግ ነው ማለት ነው። ፒኤልሲ የአክሲዮን ሽያጩ ይፋ አይደረግም ለህዝብ። ሼር ካምፓኒ ደግሞ ለህዝብ ይፋ የሚደረግ ነው ማለት ነው። ፒኤልሲ ላይ የአክሲዮን ማህበር ውስጥ ያለ ሰው አክሲዮን ለሶስተኛ ሰው ማስተላለፍ አይችልም ማለት ነው። ፒኤልሲ ላይ መተዳደሪያ ደንቡ ላይ አባላት ይህንን እስካልፈቀዱ ድረስ በህጉ መሰረት ማለት ነው ሴልፍ ሪሊ ትራንስፈሬብል አይደለም ማለት ነው። ነገር ግን አክሲዮን ማህበር ላይ አክሲዮን ማስተላለፍ በተመለከተ አክሲዮን የገዛው ሰው አክሲዮኑን ለሌላ አባል ላልሆነ ሰው በቀላሉ ማስተላለፍ ይችላል ማለት ነው። ስለዚህ አክሲዮን ማስተላለፍ ከተፈለገ በቀላሉ የአክሲዮን ማህበር መምረጥ ያስፈልጋል ማለት ነው። አስተዳደራዊ አካል ወይም ቦርድን በተመለከተ አክሲዮን ማህበር ሁሉ ከ3 እስከ 12 ሰው የሚይዝ ቦርድ ኦፍ ዳይሬክተር ሲቋቋም ኃላፊነቱ የተወሰነ የግል ማህበር ወይም ፒኤልሲ ውስጥ ግን የቦርድ መዋቅር ግዴታ አይደለም ማለት ነው። ፒኤልሲ እና ሼር ካምፓኒ ተመሳሳይነትና ልዩነታቸውን በዚህ መልኩ
አዘጋጅቼ አቅርቤላችሁ አለሁ ማለት ነው። ስለነዚህ ሁለት የንግድ ማህበራት በቂ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም ጊዜ